የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲ እጩዎች በድምፅ መስጫ ወረቀት ላይ የሚኖራቸውን ቅደም ተከተል ለመወሰን የሚያስችላቸውን የዕጣ ማውጣት ስነ ስርዓት ዛሬ በይፋ አስጀምሯል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ በቅድመ ምርጫ ያከናወናቸውን ተግባራት በዝርዝር አስረድተዋል። የድምፅ መስጫ ወረቀት ህትመት የሚከናወነው በድምፅ መስጫ ወረቀት ላይ የእጩዎች ምስልና የመለያ ምልክት አቀማመጥን የሚወስነው የዕጣ ማውጣት ሂደት መጠናቀቁን ተከትሎ እንደሆነ ተናግረዋል። ይሄ ፕሮግራም ሁሉም በእጩነት የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች እንዲካፈሉበት ይጠበቃል። በተለይም የፓርቲ መሪዎች በዚህ በዕጣ አወጣጡ ላይ ራሳችሁ እንድትገኙ፣ እናንተ መገኘት ካልቻላችሁ ደግሞ የሚመጡት ተወካዮቻችሁ ከዕጣ አወጣጡ በኋላ በሚደረገው ድርድር ላይ በሚቀመጠው ወይም ፕሪንት አውት በሚደረግበት ሰነድ ላይ የመፈረም ስልጣን እንዳላቸው ጭምር በመወከል መላክ እንዳለባቸው በደብዳቤያችን አሳውቀናል። ይህ ሂደት እንግዲህ በጣም ሰፋ ያለ ሂደት በመሆኑ በተለያየ ቡድን ተከፋፍሎ ለቀጣይ 10 ቀናት የሚከናወን ይሆናል። በዚህ ሂደት ላይ የፖለቲካ ፓርቲዎችና እጩዎች ተወካዮቻቸው እንዲገኙ በማድረግ ሂደቱን እንዲከታተሉ፣ ሂደቱ የማያቋርጥ በመሆኑም ተወካይ ያላከ ፓርቲ ቢኖር የሌሎች ፓርቲዎች ተወካዮች ባሉበት የተካሄደውን ዕጣ ማውጣት ውጤት ለፓርቲው የማሳወቅ ስራ ቦርዱ እንደሚሰራ አሳውቀዋል። ተወካይ ያላኩ የፖለቲካ ፓርቲዎች ካላችሁ ወይም ማትልኩ ወደፊት ካላችሁ በሌላችሁበት ዕጣው የሚቀጥል መሆኑን በደብዳቤ የሚገለጽ ነው። እኔም ይሄንን እንደው አትኩሮት ሰጥቼ መናገር ፈልጋለሁ። ምክንያቱም ስራው በጊዜ የተገደበ ነው። ይሄንን ዕጣ ካወጣን በኋላ ለባሎት ዝግጅት ማድረግ አለብን። ባሎቱ ከኢትዮጵያ ውጭ ሄዶ ነው የሚታተመው። ያንን ለማድረግ በምናደርገው ሂደት ቀን አስፈላጊ በመሆኑ በተሰጠን የስራ መርሃ ግብር መሰረት ሁላችንም ተባብረን ውጤታማ የሆነ የዕጣ አደራደር ስራ እንሰራለን ብዬ አስባለሁ። በድምፅ መስጫ ወረቀት ላይ የእጩዎች አደራደር ዕጣ አወጣጥ መመሪያን ዝርዝር ድንጋጌዎች የህግ ባለሙያ የሆኑት አይተነው ደበበ ያስረዱ ሲሆን ዕጣው ከወጣ በኋላ ወደ ሲስተም እንደሚመዘገብ አስረድተዋል። 1 ቁጥር ይሄ ፓርቲ፣ 2 ቁጥር ይሄ ፓርቲ ወይም ይሄ እጩ ተብሎ ከተነበበ በኋላ በመዝጋቢው አማካኝነት በነጭ ሰሌዳ ላይ ይጻፋል። የአይሲቲ ዳታ ኦፕሬተሩም የወጣውን ቁጥር ወዲያውኑ በሲስተም ውስጥ ያስገባል። ዳታ ኢንኮደሩ በተጨማሪ በኤክሴል ሽት ላይ በመጠባበቂያነት ይመዘግባል። ዕጣው ከወጣ በኋላ ኢሚዲየትሊ ይመዘገባል። ለእያንዳንዱ ምርጫ ክልልና ለእያንዳንዱ ምክር ቤት ዕጣው ካለቀ በኋላ ምዝገባ ይከናወናል። ወደ ዲጂታል ስርዓቱ ይገባል። ቀጥሎ የአይሲቲ ኦፕሬተሩ ውጤቱን ማረጋገጥና ማጽደቅ አለበት። በሲስተም የተመዘገበውና በነጭ ሰሌዳ ላይ ያለው ተመሳሳይ መሆኑ ለተሳታፊዎች ያረጋግጣል። መጨረሻ ላይ የዕጣ አወጣጡ ሲጠናቀቅ ዝርዝር መረጃው ማለትም ስም፣ ምልክት፣ የፊርማ ቦታ ያለው በ2 ኮፒ ይታተማል። ይሄ ናሙና ማለት ነው። ቦርዱ በተጨማሪም ለተፎካካሪ ፓርቲዎች የመጀመሪያውን 30 በመቶ የመንግስት የገንዘብ ድጋፍ ለፓርቲዎች ማከፋፈሉን ወይዘሮ ሜላትወርቅ ተናግረዋል። ቦርዱ በድምፅ መስጫ ወረቀት ላይ የእጩዎች ምስልና የመለያ ምልክቶችን አቀማመጥ ቅደም ተከተልና እንዲሁም ተያያዥነት ያላቸውን ጉዳዮች ለተወዳዳሪ ፓርቲዎችና የግል እጩዎች ግልጽ በሆነ መንገድ በመመሪያ እንደሚወስን አዋጁ ይደነግጋል።